ወቅቱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕመሙን የምናስብበት ወቅት ላይ ነው የምንገኘው። መጪው የትንሣኤ በዓልን ምክንያት በማድረግ በመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን ተገኝተን በገናና ጾም ምን ያገናኛቸዋል የሚለውን ከበገና መምህርና ከዘማሪዎች ጋር ቆይታ የምናደርግ ይሆናል። ውድ ተመልካቾቻችን ከወዲሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያልን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ዛሬ እንግዲህ የፋሲካ በዓልን ምክንያት በማድረግ መንናና ወለሰኛ እንዲሁም የበገና መዝሙር ለምን በጾም እንደሚዘክር ያነሳን ቆይተናል ይሆናል። መምህር እንኳን አደረሰ። እንኳን አብሮ አደረሰን። ስምህን አስተዋውቅ። ስሜ መምህር ዘማሪ ክብሮም ኪዳኔ ይባላል። በመካነ ሰማዕት ቅዱስ ቂርቆስ ወልደ ብርሃን ሰንበት ትምህርት ቤት የበገና መምህር ነኝ። እንግዲህ ወደ ፕሮግራማችን ከመግባታችን በፊት አንድ የበገና መዝሙር ጋብዘን እንመለስ። ኪርያላይሶን
እስኪ በገና ማለት ምን ማለት ነው? ታሪካዊ አመጣጡ እንዴት ነው? እንዴትስ ተጀመረ የሚለውን እናንሳ። እሺ በገና ማለት በመዛግብት ውስጥ በእማራዊና በፍካራዊ ፍቺ ተተርጉሞ ልናገኘው እንችላለን። ከነዚህ መካከል እንደየመጽሐፍት ደራሲያኑ እንደየመጽሐፍት ጸሐፊያኑ አለቃ ኪዳነ ወልድ ክፍሌ ሊቀ ኅሩያን በላይ መኮንንን እያጠቀሰን እንመለከታለን። ከነዚህም መካከል በገና በዕብራይስጥኛ ናጌን ተብሎ በመዛግብት ላይ ተቀምጦ ልናገኘው እንችላለን። በገና በዕብራይስጥኛ ናጌን ሲባል ናጌንም ነዘረ፣ ቃኘ፣ መታ፣ ደረደረ ብለው ትርጉም ይቀመጥልናል። ስለዚህ በመዛግብት ውስጥ በእማራዊና በፍካራዊ ፍቺ ተተርጉሞ ልናገኘው እንችላለን ስንል እንደየመጽሐፍት ጸሐፊያኑ የየራሳቸውን ሐሳብ ቢያስቀምጡም ነገር ግን በገና ትርጉም ስናስቀምጥለት ቃኘ፣ መታ፣ ደረደረ፣ ድምጽ እያጣቀሰ ዘመረ ተብሎ እንዲሁም ደግሞ በቁሙ መዝሙርም ነው ተብሎ ሊጠቀስም ትርጉም ሊቀመጥለትም ይችላል። አንዳንድ መጽሐፍቶች ላይ ወይንም አንዳንድ መምህራኖችም ደግሞ በገና ጊዜ የሚደረደር ወይንም ደግሞ በገና ወቅት ጊዜ ይጠቀሙበት የነበረ የዜማ መሳሪያ በማለትም ትርጉም ያስቀምጠውለታል። እንዲህ ይህንን በገና ሲሉ ቃሏን ቀጥተኛ ፍቻዋን ሲወስዱት በገና የሚለውን ትርጉም ቀጥታ ወስደው በገና ጊዜ የሚደረደር የዜማ መሳሪያ ብለው ትርጉም ሊያስቀምጡልን ይችላሉ። ስለዚህ እንደ በገና ተማሪና እንደ በገና ዕውቀት በገና ቀጥታ ትርጉሙ ሲቀመጥለት ቃኘ፣ መታ፣ ደረደረ፣ ድምጽ እያጣቀሰ ዘመረ እንዲሁም ደግሞ መዝሙርም ነው ተብሎ ትርጉም ሊቀመጥለት ይችላል። ከዚህ በመቀጠል ደግሞ በገና አጀማመሩ ማን ጀመረው ለሚለው የበገና ታሪክን ስንመለከት ደግሞ ከአዳም ወደ 7ኛ የዘር ትውልድ ላይ ይወስደናል። የዘር ትውልድ ላይ ሲቆጠር ኦሪት ዘፍጥረት ምዕራፍ 4 ላይ ከቁጥር 19 ላይ ላሜህ ላይ ይደርሳል። ኦሪት ዘፍጥረት ምዕራፍ 4 ለበገና ደርዳሪያንና እንዲሁም ለበገና ዕውቀት ለሚፈልጉት ኦሪት ዘፍጥረት ምዕራፍ 4ን ያንብቡት። ይህንን በምትመለከቱበት ጊዜ የዘር ሐረግን እየቆጠረ ይመጣል። አዳም፣ ቃኤል፣ አቤል እያለ እየቆጠረ ይመጣና 7ኛ ላይ ላሜህ ላይ ይደርሳል። ላሜህም በገናና መለከትን ለሚይዙ አባታቸው እንደነበረ መጽሐፍ ቅዱስ ያስቀምጥልንና በገና የተጀመረበትም በዮባል ወይንም ኢዮባል በገና እንደተጀመረ መጽሐፍ ቅዱስ ያስቀምጥልናል። በገናን የጀመሩበትን ምክንያት ደግሞ እዛው መጽሐፍ ቅዱስ ላይ ሲያስቀምጥልን የአባቶቻቸውን መገዳደል አስቀድሞ አቤል በቃኤል የሞተበትን አገዳደል በመመልከት በመቀጠል ደግሞ ላሜህ ቃኤልን የገደለበትን አገዳደል በመመልከቱ እጅግ መሪር ሐዘን ላይ በመውደቁ ከእንጨትና ከእጽዋት ከእንስሳትም በገናን አበጃጅቶ ከሐዘኑ ለመጽናኛ በሚል ዋናው ዓላማው የዮባል ዋናው ዓላማው ምንድነው? ከሐዘኑ ለመጽናኛ በሚል ምክንያት በገናን ሰርቶ መደርደር ጀምሯል ማለት ነው። ስለዚህ በገና የተጀመረው ከአዳም 7ኛ የዘር ትውልድ ላይ በሆነው በዮባል በገና ሊደረደር በገና ሊጀመር ችሏል ማለት ነው። በጣም አሪፍ። ለምን አገልግሎቶች የበገና አገልግሎቱ ዘርፈ ብዙ ነው። ከነሱ መካከል ስንመለከት በገና አስቀድሜ እንደነገርኩሽ ዮባል የጀመረበትን ዓላማውን ስንመለከት ከሐዘኑ ለመጽናኛ ሲል እንደጀመረው ሁሉ እኛም በሐዘናችን ጊዜ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምትጠቀምባቸው የዜማ መሳሪያዎች መካከል ሐዘንን የሚያረጋጋ የሚያጽናና እንዲሁም ደግሞ የሚጠግን ከእርሱም አልፎ ደግሞ ፈውስን የሚሰጠን የዜማ መሳሪያ በገናችን ነው። ስለዚህ በገናችንን ከሐዘናችን ለመጽናኛ እንጠቀምበታለን፣ በደስታችንም ጊዜ እንጠቀምበታለን። በዚሁ በሰንበት ትምህርት ቤታችንም ታቦተ ሕጉ በሚከብርበት ጊዜ ታቦተ ሕጉን እናጅብበታለን። እንዲሁም ደግሞ የሰርግ ደስታዎች በሚኖሩበትም ጊዜ ሰርገኞችን እያጀብን የደስታቸው ተካፋይም በበገናችን ሆነን እናጀባቸዋለን። ከዚህም በመቀጠል ደግሞ የበገና አገልግሎቱን ስንመለከት በገና በስፋት አንድ ሰው ላይ በደንብ ይሰራል። የሚሰራው ሰው ደግሞ በገናን ሲጠቀም ሲደረድረው
እንዲሁም ደግሞ ሲገለገልበት በራሱ ህይወት የሚመለከተው ጥቅሞች እንዲሁም ደግሞ በራሱ ህይወት የሚመለከታቸው በገና የሚሰጠው ጸጋ ይኖራል። ስለዚህ በገና ለእንደዚህ ጊዜ እንጠቀምበታለን። ምሳሌዎች አሉታ ምን የሚባሉት ምሳሌዎች የበገና ምሳሌዎች የሚባሉት ምን ናቸው? በጣም ጥሩ። የበገና ምሳሌዎች ላይ ስንመለከት አንድ በገና 12 ክፍሎች ይኖሩታል። እነዚህም ክፍሎች እያንዳንዳቸው ምስጢር እያንዳንዳቸው ደግሞ ምሳሌ አላቸው። ኦርቶዶክስ ተዋሕዶ ቤተክርስቲያን ለምታደርጋቸው ማንኛውንም ስርዓተ አምልኮቶች በሙሉ የሚደንቁና የሚገርሙ ምሳሌዎችን ምስጢሮችን እያዋሃደች ነው የምትመለከተው ወይንም ደግሞ አገልግሎቷን የምትቀጥለው በምስጢር ነው። ማንኛውንም አገልግሎት ስንመለከት እኛ ላናውቀው እኛ ላንረዳው እንችላለን እንጂ እያንዳንዶቹ አገልግሎቶቿ በምስጢርና በምሳሌ የተዋቀሩ ናቸው። ስለዚህ አንድ በገና እነዚህ 12 ክፍሎች የጠቀስኩልሽ የእያንዳንዳቸው ምስጢር ምሳሌ አላቸው። ከነሱም መካከል ይህ ከላይ የምትመለከተው የመስቀል ቅርጹ በበገና ስያሜነቱ ክፍሉ ጌጥ እየተባለ ይጠራል። ጌጥ መባሉ ደግሞ ጌጥ በሁለት አይነት መልኩ ሊሰራ ይችላል። ጌጥ ማለት ምንድነው? የቅርጽ አሰራሩ ስርዓቱ አንደኛው በመስቀል ቅርጽ ይሰራል፣ ሁለተኛው ደግሞ በቀንድ ምልክት እየተደረገ የሚሰራ ይኖራል። አንዳንድ በገናዎች የቀንድ ምልክት ያላቸው ጌጦች ይኖራሉ። ስለዚህ የመስቀል ምልክቱ ምሳሌነቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ተሰቅሎ ፍቅሩን የገለጸበት ለእኛ ሲል በቀራንዮ መሰቀሉን ያመለክትልናል። የመስቀሉ ምሳሌነቱ ማለት ነው። የቀንድ ምልክቱን ደግሞ ስንመለከተው የብሉይ ኪዳን ድህነትን ያመለክትልናል። ወደ ኋላ ይመልሰንና ህዝበ እስራኤላውያን ከግብጽ ባርነት ነፃ የወጡት የበግ ደም ጠቦትን በበራቸውና መቃናቸው ላይ የበጉን ደም በመቀባት የሞት መልአክ በሚመጣ ጊዜ የእግዚአብሔር ህዝብ የእግዚአብሔር አገልጋዮች መሆናቸውን እንደ ምልክት የተሰጠው ለመልአኩ በዛች የበግ ደም ጠቦት ነውና ያችን በግ ለመዘከር ሲባል እንዲሁም ደግሞ ህዝበ እስራኤላውያን ከግብጽ ባርነት የወጡበት የብሉይ ኪዳንን ድህነታቸውን ሲያመለክት በቀንድ ምልክት እየተደረገ ይሰራል ማለት ነው። ስለዚህ ሁለቱም የጌጥ ምልክቱ ዋናው ምሳሌነቱ ድህነትን ነው የሚያመለክትልን ማለት ነው። የሐዲስ ኪዳን ድህነት የብሉይ ኪዳን ድህነትን ያመለክትልናል ማለት ነው። ከዚህ በመቀጠል ጋድም ወይንም ቀንበር እንለዋለን። ይህ እንጨቶቹ የተጠመጠሙበት ጋድም ወይንም ቀንበር እንለዋለን። በእግዚአብሔር አብ ወይንም በመንግስተ ሰማይ እንመስለዋለን። በእግዚአብሔር አብ ወይንም በመንግስተ ሰማይ እንመስለዋለን። ጌጥ ጋድም እንለዋለን ማለት ነው። ከዚህ በመቀጠል ደግሞ መቃኛ፣ እነዚህ አጫጭር እንጨቶች የምንመለከታቸው መቃኛ እየተባሉ ይጠራሉ። መቃኛም በመንፈስ ቅዱስ እንመስለዋለን። መንፈስ ቅዱስ የሰውን ህይወት ከመጥፎ ወደ መልካም የሚመራልን መንፈስ ቅዱስ ነውና በገናችንንም ከአንዱ ቅኝት ወደ አንዱ ቅኝት የምንሸጋገርበት እነዚህን በማጥበቅና በማላላት እነዚህን ክፍሎች እየተጠቀምን ነውና በመንፈስ ቅዱስ እንመስለዋለን። ያው በመንፈስ ቅዱስ እንመስለዋለን። ከዚህ በተጨማሪ ይህንን 10 የምንመለከታቸው በተለምዶ በገና ደርዳሪ ያልሆኑት ሰዎች ጅማት ወይንም ክር እያሉ ሲጠሩት እንመለከታለን። ነገር ግን በበገና ስያሜነቱ አውታር ተብሎ ይጠራል። አውታር ተብሎ ይጠራል። ከበሬ ወይንም ከበግ አንጀት የሚሰራ ክፍል ነው። ስለዚህ እነዚህን 10 ነው ብዛታቸው፣ ምሳሌነታቸው በ10ቱ ትእዛዛት እንመስለዋለን። ከዚህ በመቀጠልም ደግሞ በ10ሩ የቅዱሳን መላእክት ከተሞች ኢዮር፣ ራማ፣ ኤረር በእነዚህ ውስጥ 3 ከተሞች ይኖራሉ። ከዛ 10ኛይቷ ደግሞ ሰማይቷ ኢየሩሳሌምን በአውታር እንመስለዋለን። ከዚህ በተጨማሪ ደግሞ በ10ሩ የቅዱሳን ማዕረጋት እንመስለዋለን። የቅዱሳን ማዕረጋት 10 ናቸው፣ እንደየደረጃቸው 10 ናቸው። ስለዚህ አውታርን በቅዱሳን ማዕረጋትም እንመስለዋለን ማለት ነው። በአውታር ላይ በጣም ሰፋ ያለ ምሳሌነት አስቀምጣለች ቤተክርስቲያናችን። ከዚህ በተጨማሪም ደግሞ ወደኛ ህይወትም ስንመለከት በሰው ልጅ የስሜት ህዋሳቶችም ትመስለዋለች። ውጫዊ የስሜት ህዋሳቶች 5 ይኖሩናል፣ ውስጣዊ የስሜት ህዋሳት ደግሞ 5 ይኖሩናል ማለት ነው። ስለዚህ ቤተክርስቲያናችን የምታደርጋቸው እያንዳንዱ ምሳሌዎቿ ለእኛ በሚቀለን እንዲሁም ደግሞ ብዛት ባላቸው ምስጢራቸው ተዘርዝሮ በማያልቅ አድርጋ ትሰይማቸዋለች ማለት ነው። ስለዚህ
ከዚህ የበለጡ ከዚህ በላይ ያልጠቀስኳቸው ብዙ ክፍሎች ይኖራሉ አውታር ላይ ተጠቀሱ። ስለዚህ እነዛን መጽሐፍትን በማየት መምህራኖችን በመጠየቅ የአውታር ክፍሎችን ማግኘት መመልከት እንችላለን ማለት ነው። ከዚህ በተጨማሪም ደግሞ ምሰሶ ብለን የምንጠራው ክፍል አለ። ምሰሶ የቀኝ ምሰሶ፣ የግራ ምሰሶ። የቀኝ ምሰሶ በሊቀ መልአኩ ቅዱስ ሚካኤል በሐዲስ ኪዳን በፈቃደ እግዚአብሔር እንመስለዋለን። የግራው ደግሞ በሊቀ መልአኩ ቅዱስ ገብርኤል በብሉይ ኪዳን በፍቅረ ቢጽ እንመስለዋለን ማለት ነው። ስለዚህ ሐዲስ ኪዳን፣ ብሉይ ኪዳን ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ፍቅረ እግዚአብሔርና ፍቅረ ቢጽ ብለን ስያሜዎች እንሰጠዋለን ማለት ነው። ከዚህ በተጨማሪም ደግሞ ይህንን ክፍል ስንመለከተው ይህ አራት ማዕዘን የምንመለከተው አብዛኛው ሰው እንደዚህ አራት ማዕዘን ሲያይ ወይንም ሳጥን ነገር ሲመለከት ቦክስ ብሎ ይጠራዋል። ይችኛዋን ደግሞ በበገና ስያሜነቷ የድምጽ ሳጥን ወይንም ገበቴ እንላታለን። የድምጽ ሳጥን ወይንም ገበቴ በእመቤታችን በቅድስት ድንግል ማርያም እንመስለዋለን። ገበቴ ወይንም የድምጽ ሳጥን ብለን እንጠራታለን። ከዚህ በተጨማሪ ደግሞ የድምጽ ሳጥኑ ላይ የተቀመጠችው አነስ ያለችው ጣውላዋ በሲና ተራራ ትመሰላለች። ሙሴ አስቀድሜ እንደነገርኩሽ አውታርን በ10ቱ ትእዛዛት መሰለ ነው ነበር። ብርኩማን ደግሞ በሲና ተራራ ስንመስለው ሙሴ ሕግጋትን 10ቱ ትእዛዛትን በሲና ተራራ እንደተቀበለ በገና ምልክትን ይሰጠናል። ስለዚህ ብርኩማ በሲና ተራራ ትመሰላለች። ብርኩማ ላይ ያሉት ደግሞ እነዚህ ከቁርጥራጭ ብርኩማ የሚባሉት እነዚህ ናቸው። እነዚህ በሲና ተራራ እንመስለዋለን። ብርኩማው ላይ ያሉት ደግሞ ከቁርጥራጭ ቆዳ የሚሰሩት እንዚራ ተብለው ይጠራሉ። የእንዚራም ጥቅማቸውም ድዝና ጥዝ እንዲያደርግልን። አንድ በገና ላይ እንዚራ ሲኖረውና እንዚራ ሳይኖረው ልዩነት አለው። ወይንም በሌላ ቋንቋ ምንድነው ድምጽ እንዲሰጠንና እንዳይሰጠን የሚያደርግልን ክፍል ነው። ለምሳሌ አንዷን ድምጿን እንመልከታት እስቲ። እንዚራዋን አወጣኋት፣ ድዝ የሚል ድምጽ ነው ያለው። ወይንም ድምጽ አይሰጥም፣ ድምጽ አልባ ነው እንዚራ ከሌለው ማለት ነው። እንዚራ አስገብተን ደግሞ እንመልከተው። ሰማሽው? ጥዝ ይላል። ስለዚህ የእንዚራ ጥቅሙ ድዝና ጥዝ ድምጽ እንዲሰጠንና እንዳይሰጠን የሚያደርግልን ነው ማለት ነው። ከዚህ በመቀጠል ደግሞ ከበገናችን እታችኛው ክፍል ላይ ስንመለከት ይህ እንጨት ከላይኛው ክፍል ጋር የሚያገናኝልን ሲሆን ጋድም ይህ ክፍል ከላይኛው ክፍል ጋር የሚያገናኝልን ሲሆን መወጠሪያ ብለን እንጠራዋለን። መወጠሪያም በምድር በአዳም በሰው ልጅ እንመስለዋለን። ስለዚህ መወጠሪያ ተብሎ ይጠራል። ከላይኛው ክፍል ጋድም ብለን ከምንጠራው ጋር የሚያገናኝልን አውታሩን በላይና በታች በኩል ወጥሮ የሚያገናኝልን መወጠሪያ ብለን እንጠራዋለን ማለት ነው። ከዚህ በተጨማሪም ደግሞ የመወጠሪያው ላይ ግራና ቀኝ ላይ ያሉት ቆዳዎቹን ስንመለከታቸው ጠፍር እየተባሉ ይጠራሉ። እነዚህም ጠፍር ምሳሌነታቸው ዓለምን በያዟት በሁለቱ ዘንዶች በቤሄልሞትና ሌዋታን እንመስላቸዋለን። ጠፍር ብለንም እንጠራቸዋለን ማለት ነው። ከዚህ በተጨማሪ ከበገናችን ከኋለኛው ክፍል የመስቀል ቅርጽ ወይንም ደግሞ ክብ ቀዳዳን እናገኛለን። የመስቀል ቅርጽ ወይንም ክብ ቀዳዳን ምሳሌነቱ ቅዱስ ዳዊት ለሳኦል በገና እየደረደረ መንፈሱን በሚያስጨንቅበት ጊዜ ቅዱስ ዳዊት በበገና እየደረደረ ከሚያስጨንቀው መንፈስ ሲያረጋጋው ሳኦል መንፈስ አይሎበት ቅዱስ ዳዊት ላይ ጦርን ሲወረወር ቅዱስ ዳዊትም በበገና መክቶ ከሳኦል ጦር የዳነበት ምሳሌ ነው ማለት ነው። የመስቀል ቅርጽ ወይንም ክብ ቀዳዳ እየተደረገ ይሰራል ማለት ነው። ስለዚህ ምሳሌነቱ ቅዱስ ዳዊት ከሳኦል ጦር የዳነበት ምልክት ነች ማለት ነው። ከዚህ በተጨማሪም ደግሞ ድህንጻ ብለን የምንጠራት ክፍል ትኖረናለች። ድህንጻ ብለን የምንጠራት ከቀንድ የሚሰራ ነው። የቢላ አይነት ቅርጽ ይኖራታል። እንዲሁም አንዳንድ በገና ደርዳሪያን በዱር ካሉት እንስሳዎች ውድ ከሆኑ ቀንዶችም የሚሰራ ድህንጻ ነው። ይህም አገልግሎቱ አውታሩን እየገረፍን የምንጠቀምበት አውታሩን በመግረፍ ደረጃ ላይ ወይንም የግርፍ አደራደር ላይ የምንጠቀመው ክፍል ነው። ይህም ምሳሌነቱ በጌታችን በመድኃኒታችን በኢየሱስ ክርስቶስ እንመስለዋለን። ድህንጻ ይባላል። ስለዚህ አንድ በገና ላይ እነዚህን ክፍሎች የያዘ እነዚህም ክፍሎች ምስጢራዊ ትርጉም ምስጢራዊ ደግሞ ምሳሌነት ያላቸው እነዚህም ምሳሌነትን ስንመለከታቸው
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ትምህርቶች ወይንም ደግሞ የምታስተምራቸው ዋና ሐሳቦችን አንድ በገና ክፍል ላይ ጠንቅቆ ይይዛል። ስለዚህ አንድ በገናን ስንመለከተው በገና በራሱ ወንጌል ነው። በመደርደርም በየው ወይንም እያንዳንዱ ክፍሎችን በመመልከትም በየው ወንጌልን ትምህርትን የሚያስተምረን መንፈሳዊ የዜማ መሳሪያችን ነው ማለት ነው። ከዚህ በተጨማሪ በገና ሲደረደር ድምፁ ቀጥታ አይደለም የሚወጣው። አሁን ለምሳሌ በገና ሲገረፍ ወይንም ደግሞ አውታሩን ስንመታ ቀጥታ አይደለም ድምፁ የሚወጣው። ድምፅ ሳጥን ውስጥ ይገባና ከድምፅ ሳጥኑ ተመልሶ ይወጣል። ስለዚህ ንዝረቱን የሚወስንለት ወይንም ደግሞ ንዝረቱን አምቆ መልሶ የሚያወጣው እዚህ ድምፅ ሳጥን ውስጥ በመግባት ነው። ስለዚህ እዚህ ድምፅ ሳጥን ውስጥ ገብቶ የመውጣቱ ምሳሌነቱ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም መወለዱ ከእመቤታችን ከቅድስት ድንግል ማርያም መገኘቱ ያመለክትልናል ማለት ነው። ስለዚህ በገና ላይ ያሉት ክፍሎች እኚህን ይመስላሉ። መምህር በጣም ደስ የሚል ቆይታ እያደረግን ያለነው ደስ የሚል ማብራሪያ ነው እየሰጠህን ያለው። በገና በስንት አይነት መልኩ ሊደረደር ይችላል ወይም ሊቀርብ ይችላል ነው ደግሞ እናንሳ። በጣም ጥሩ። በገና አደራደር ላይ 3 አይነት አደራደር አለ። እነዚህም አደራደሮች በገና ደርዳሪ ወይንም በገና ተማሪ ሀ ብሎ ሲጀምርና በገና ላይ ሲቆይ የሚያገኛቸው አደራደሮች ናቸው። የመጀመሪያዎቹ ቆጠራ የምንለው አደራደር አለ። ቆጠራ የምንለው አደራደር አሁን ለምሳሌ በአንድ መዝሙር እንመልከት። የመጀመሪያው በገና ደርዳሪ ሲጀምር ቆጠራ የሚባለውን አደራደር ይጀምራል። ይህም ቆጠራ የሚባለው አደራደር እንዴት ነው? ይህን ስንመለከተው ቆጠራ የሚባለው አደራደር ነው። ስለዚህ በገና ደርዳሪ ሲጀምር ይህንን አቆጣጠር ይህንን አደራደር የመጀመሪያውን ይጀምራል። ከዚህ በመቀጠል ደግሞ ሁለተኛው የአደራደር አይነት ድርብ የሚባለው አደራደር ነው። ድርቡም ደግሞ ቁጥሮችን በማከታተል ወይንም ደግሞ የቁጥሮቹን አገባብ ሁኔታውን ትንሽ ቀልጠፍ በማድረግ ከቆጠራው ትንሽ ቀልጠፍ ያለ አደራደር ነው ማለት ነው። ለምሳሌ አባታችን በሰማያት ላይ ያለህ ተለይቶ ይመስገን ቅዱስ ስምህ። ይሄኛውን ስንመለከተው ደግሞ ድርብ የሚባለው አደራደር ነው ማለት ነው። ስለዚህ ከቆጠራው ትንሽ ከፍ ያለ ነው። እንዲሁም ደግሞ አደራደሩም ትንሽ ለየት ያለ ነው፣ ፈጠንም ይላል። ስለዚህ ሁለተኛው አደራደር ድርብ እየተባለ ይጠራል። ሶስተኛው አደራደር አይነት ደግሞ ድህንጻን በመጠቀም ድህንጻ ላይ ስንጠቀም በገና ላይ ትንሽ ቆየት የሚሉ ወይንም ደግሞ የበገናን ዕውቀት ማሻሻል እፈልጋለሁ፣ በገና ላይ ዕውቀቴን ከፍ ማድረግ እፈልጋለሁ የሚል ሰው በገናን እያወቀ ሲሄድ የሆነ ሰዓት ላይ ግርፍ መጠቀም ይጀምራል። ሶስተኛው የአደራደር አይነት ማለት ነው። ስለዚህ ግርፍ ላይ ሲገባ እያንዳንዱ ቅኝቶቹ እያንዳንዱ አውታሮቹ ይቃኛሉ፣ ደብል እየተደረጉ ይቃኛሉ። እስቲ ማይረብሽ ከሆነ ይሄ በገና እስቲ እንመልከተው። ለምሳሌ በዚያውም አደራደር ሁኔታውን እንመልከተው። እጃችን አውታሩን እያፈነ በቀኝ እጃችን ደግሞ አውታሩን እየገረፍን እንዲያደረገን አውታሩን በመግረፍ የምንጠቀምበት በሶስተኛ ደረጃ ላይ የምንመለከተው ግርፍ ብለን የምንጠራው የአደራደር አይነት ነው ማለት ነው። ስለዚህ በሶስት አይነት አደራደር በገናን መደርደር እንችላለን። ቆጠራ የምንለው ማለት ነው። ስለዚህ መጀመሪያው ላይ በገና ደርዳሪ ሲጀምር ቆጠራ ብሎ የሚጀምረውን ሀ ብሎ ይጀምራል። በገና ላይ ሲቆይ ሁለተኛ ላይ ደግሞ ድርብ የሚባለውን አደራደር መደርደር ይጀምራል። በሶስተኛ ደረጃ ላይ ደግሞ ድህንጻን በመጠቀም አውታሩን እየገረፍን የምንጠቀመው አደራደር ነው ማለት ነው። ሌላው ደግሞ ዝማሬዎች ከሚቀርቡበት አንዱ የበገና ዝማሬ
ከሌሎች ዝማሬዎች በምንድን ነው የሚለየው? በጣም ጥሩ። እዚህ ሀሳብ ላይ በደንብ ህዝቡ ወይንም ደግሞ በገና ተማሪ ለበገና ያለው አመለካከት ትንሽ ወረድ ያለ ነው። ወረድ ያለ ነው ማለት ምንድነው? በገናን ከሌሎች የዜማ መሳሪያዎች ጋር ከመሰንቆ፣ ከክራር፣ ከዋሽንት ጋር አንድ ላይ በማደባለቅ የሚዘምሩ ዘማሪያንን ልንመለከት እንችላለን። ነገር ግን ይህ ከበገና ትውፊትና ከበገና ስርዓት ትንሽ ወጣ ያለ ነው። ስለዚህ በገና ብቻውን የሚደረደርበት የዜማ መሳሪያ ነው። ከሌሎች የዜማ መሳሪያ ጋር በህብረት ሊደረደር የማይችል መንፈሳዊ የዜማ መሳሪያችን ነው። ስለዚህ ከሌሎች የዜማ መሳሪያ በዋነኛነት ለየት የሚያደርገው ከሌሎች ጋር በህብረት አለመባሉ ነው። አንዳንዶቹ ውበት አለው፣ ያምራል፣ ይሄዳል በማለት ከመሰንቆ፣ ከክራር፣ ከዋሽንት ጋር አንድ ላይ ሊያደርጉት ይችላሉ። ለነሱ አንድ ላይ የሄደ ሊመስላቸው ይችላል ሲሰማ። ነገር ግን የበገናውን ትውፊቱን ስርዓቱን ስንከተለው ግን ከሌሎች የዜማ መሳሪያዎች ጋር በህብረት አይባልም። ስለዚህ ለየት የሚያደርገው ዋነኛው ሐሳቡ ይሄ ነው። ከዚህ በመቀጠል ደግሞ ከሌሎች የዜማ መሳሪያ ለየት የሚያደርገውም ደግሞ ተመስጦ ውስጥ ይከተናል። ከክራር፣ ከመሰንቆ፣ ከዋሽንት በበለጠ የመመሰጥ አቅሙ ከፍ ያለ ነው። ከዚህም በመቀጠል ደግሞ ከመመሰጥም አልፎ እርኩስ መንፈስንም የማራቅ ኃይሉ ከፍ ያለ ነው። አባታችን ቅዱስ ዳዊትን ስንመለከተው ንጉስ ሳኦል በንግስናው ሳለ መንፈስ ሳኦልን ያስጨንቀው ነበር፣ ወይንም ደግሞ ሳኦልን እንደገዛ ፈቃዱ እያደረገ ሳኦልን ያስጨንቀው ነበር። የዚህን ጊዜ ቅዱስ ዳዊት በገና እየደረደረ ሳኦልን ከሚያስጨንቀው መንፈስ ያረጋጋው ነበር አይደለ? በመጽሐፍ ቅዱስም በታሪክም የምንመለከተው ነው። ስለዚህ እኛም መንፈሳዊ በሆነ አደራደር፣ መንፈሳዊ በሆነ ግልጋሎት በገናን ብንጠቀመው ከእኛም ይሆናል በገናን ከሚሰማውም ሰው እርኩስ መንፈስ የማራቅ ኃይል፣ ጸጋ፣ ጥበብ ያለው የዜማ መሳሪያ ነው። ስለዚህ እርኩስ መንፈስ በማራቆም ከሌሎች የዜማ መሳሪያ ይለያል። እንዲሁም ደግሞ ከዚህ በተጨማሪም ደግሞ በገና ከሌሎች የዜማ መሳሪያ ለየት የሚያደርገው ሕክምና በመስጠቱ ነው። አሁን በብዛት አንዳንድ በገና ደርዳሪያን ወይንም ደግሞ በሳይንሱም ሲመለከቱት በገና ሕክምና ይሰጣል ይባላል። ይህ ሕክምና ሲሰጥ ግን በድሮም ጊዜ ይሰጥ የነበረ አገልግሎት ነው። ቅዱስ ዳዊት ሳኦልን አክሞታል። ከሚያስጨንቀው መንፈስ እያረጋጋው ሳኦልን ሲያክመው ነበር። ስለዚህም እኛም አሁን ከሚያስጨንቃቸው ነገር እንዲሁም ከሌሎች በሽታዎችም በገና የማራቅ ወይንም ደግሞ የመፈወስ አቅም ያለው የመፈወስ ጸጋ ያለው የዜማ መሳሪያችን ነው። ስለዚህ በገና በእነዚህ ነገሮች ከሌሎች የዜማ መሳሪያ ለየት ያደርገዋል። በአደራደሩ ወይንም ደግሞ በግጥም አጻጻፉ ከሌሎችም ይለያል። በድሮ ጊዜ የነበሩት አባቶቻችንም የግጥም አጻጻፋቸውን ስንመለከተው በብዛት ስለ ዓለም ከንቱነትም እየጻፉ እያወሩን ስለ ሞትን ያወሱናል። ማለት ሁላችንም ሟች መሆናችንን በግጥማቸው ይነግሩናል። ስለ ሞትም በግጥማቸው እያደረጉ በበገና እየደረደሩ ይገልጹልናል። ስለዚህ እነሱ ሐሳባቸው ምንድነው? ዓለም ከንቱነት መሆኗን እንዲሁም ደግሞ ዓለምን ትተን ወደ ላይኛው መንግስት እንድንመለከት የሚያደርገን የዜማ መሳሪያ ነው። ተመስጦ ውስጥ ስንገባ ከምድራዊ ህይወታችን ከምድራዊ ስሜቶቻችን ወተን ወደ ላይኛው ወደ መንግስተ ሰማያት ልንናፍቀው ወይንም ደግሞ ተስፋ ወደምናደርገው ወደ ሰማያቷ ኢየሩሳሌም ያነጥቀናል። በዛም ጊዜ ተመስጦ ውስጥ በመሆን የዓለምን ከንቱነት እንመለከትበታለን። እንዲሁም ደግሞ የወደፊቱን ህይወታችንንም የሚያወሳልን የወደፊቱ ህይወታችንንም በግልጽና በጉልህ የሚያሳየን የዜማ መሳሪያችን ነው። ስለዚህ እነዚህንና ከዚህም በተጨማሪ በገና ከሌሎች የዜማ መሳሪያ ለየት የሚያደርገው ሐሳብ ይህን ይመስላል። በጣም ደስ ይላል። አሁን የምንገኘው ሰሙነ ሕማማት ላይ ነው። ሳምንቱን ያማከለ ወቅቱን ያማከለ አንድ መዝሙር ብትጋብዘን የበገና መዝሙር። ኪርያላይሶን
የተውክልን በመስቀል ተሰቅለ ራቆትክን ጎንህን ተወግተ የእኛ ጌታ ሞትን ወጋህልን ወደ ማታ ሞትን ወጋህልን በጎልጎታ ሲኦል ተበራ በስልጣን ነፍሳት ተመልሰው ወደ ቤት ሞልቷል ከበረቱ ባንተው መንጋ ደም ተከፍሎ ለሞት ዋጋ ደም ተከፍሎ ለሞት ዋጋ በደላችንን የተውክልን በመስቀል ተሰቅለ ራቆትክን ጎንህን ተወግተ የእኛ ጌታ ሞትን ወጋህልን ወደ ማታ ሞትን ወጋህልን በጎልጎታ በጣም ደስ የሚል ዝማሬ ነው ያሰማው። ብዙ ጊዜ እንደዚህ አይነት ዝማሬዎች ስንሰማ ወይንም ስናዳመጥ ሳናስበው የሀዘን ስሜት ውስጥ እንገባለን። አሁን ያ ስሜት እኔ ውስጥ ነበርና የዜማው ሁኔታ ነው ወይስ ለብቻ ነው? በገና ቅድም እንደነገርኩሽ ከሌሎች የዜማ መሳሪያ ለየት የሚያደርጋቸውን ስንጠቅስ ተመስጦ ውስጥ ይከታል ተባብለን ነበር። በገና ተመስጦ ውስጥ የመክተት አቅሙ በጣም ከፍተኛ ነው። ተመስጦ ውስጥ ብቻ አይደለም የሚከተሽ፣ ተመስጦ ውስጥ ካስገባሽ በኋላ የዓለም ከንቱነትን የዓለም ድካምነትን እየገለጸልን ወደ ላይኛው መንግስት ወደ እግዚአብሔር ወይንም ተስፋ ስለምናደርጋት ሰማያዊቷ ኢየሩሳሌም በግልጽ ያብራራልናል። ስለዚህ ሁላችንም እንደዚህ አይነት ስሜት ውስጥ የምንገባው አንደኛ በገና በራሱ ካለው ጸጋና ካለው መንፈሳዊ አገልግሎት እንደዚህ አይነት ስሜት ውስጥ ይከተናል። ከዚህ በተጨማሪም ደግሞ የበገና ዜማዎች የበገና ግጥሞች ከሌሎች መዝሙራቶች የተለየ ነው። ስለዚህ ለየት ማድረጉና በገናው በራሱ ያለው ጸባይ እንደዚህ አይነት ስሜት ውስጥ እንድንገባ ተመስጦ ውስጥ በበለጠ እንድንገባ ያደርገናል። ተመስጦ ውስጥም ከገባን በኋላ በተረጋጋ ሁኔታ እንድንንቀሳቀስ ያደርገናል። በገና ከሚሰጠን ጸጋ መካከል የተረጋጋን የሰከነን እንድንሆን ያደርገናል። ስለዚህ ያ ነገር የሚመነጨው ከምንድነው? በገና ከራሱ ካለው መንፈሳዊ ግልጋሎትና ከራሱ ካለው ጸጋ ነው ማለት ነው። ሌላው ደግሞ በበገና ከሚቀርቡ ዝማሬዎች ውስጥ መዲናና ዘለሰኛ ይጠቀሳልና የመዲናና የዘለሰኛ ልዩነት ምንድነው? እሺ፣ መዲናና ዘለሰኛን ስንመለከታቸው ሁለቱም የድርሰት አጻጻፍ ዘይቤዎች ወይንም ደግሞ አይነቶች ብለን ከምንጠራቸው ውስጥ መካከል ናቸው። የድርሰት አጻጻፍ ከምንላቸው መካከል ዘለሰኛ፣ መዲና፣ ቡሄ በሉ፣ እንቁጣጣሽ፣ ሰንጎ መገን የምንላቸው እነዚህ የግጥም አጻጻፍ አይነቶች ናቸው። ስለዚህ ዘለሰኛም ወይንም ደግሞ መዲናን ስንመለከታቸው የግጥም አጻጻፍ አይነቶች ናቸው ወይንም ደግሞ የግጥም አጻጻፍ ዘይቤዎቻችን ናቸው ማለት ነው። ስለዚህ ልዩነታቸውን ስንመለከት መዲና ማለት መደነ ከሚል ቃል የተገኘ እንደውም በመዛግብት ውስጥ መደነ ብለው አስቀምጠው መደነ ማለት ወይንም መዲና ብለው ትርጉሙን ሲያስቀምጡ ደግሞ ከተማ ብለው አስቀምጠውልናል። የቆም ፍቺው ከተማ ተብሎ ሊተረጎም ይችላል። ስለዚህ መዲና ማለት
ከተማን ነው የሚወክልልን ማለት ነው። ለምሳሌ መዲናችን ብለን ስንጠራ ከተማችንን እየጠቀስን ነው። ቀጥታ ትርጉሙን ስንመለከተው ከተማ የሚል ስያሜ ይኖረዋል ማለት ነው። ስለዚህ የመዲና ወይንም ደግሞ የመዲና አጻጻፍ አይነቶች ልዩነታቸው ምንድነው? ግጥማት አጻጻፋቸው አጫጭር ነው ወይንም ደግሞ በሌላ ቋንቋ ምንድነው የሚባለው ሁለት ጣሪያ ወይንም ሁለት ግድግዳ ያላቸው የግጥም አጻጻፍ አይነቶች ናቸው። እንዲሁም ደግሞ ሐሳባቸውም ቀጥተኛ የሚገለጽና በቅኔ አዘል ሊባል የሚችል ነው። ስለዚህ መዲና ይህንን ይመስላል። ዘለሰኛን ስንመለከተው ደግሞ ይህንንም ከየትኛው ቃል አመጡት? ዘለሰ፣ ይዘልስ፣ ይስልስ ከሚል ቃል የተገኘ ሲሆን ይህም ትርጉሙ መጣል ነው ብለው ያስቀምጡልናል። እንደየመጽሐፍት ደራሲያኑ በመዛግብት ውስጥ ስንመለከተው ይዘልስ፣ ይዝልስ፣ ይዘልስ ይልና መጣል ነው ብሎ ትርጉሙን ያስቀምጥላል። እነዚህም ልዩነታቸው ምንድነው? ወይንም ዘለሰኛን ስንመለከተው በዘለሰኛ ውስጥ የጉሮሮ ስራ ያለባቸው መዝሙራቶችን እንመለከታለን። አሁን ለምሳሌ በዘለሰኛ ውስጥ እዚያ ላይ ያለችው ሸክላ ሰሪ፣ አሁን ይህንን መዝሙር ስንመለከተው የጉሮሮ ረክረክታ ያለበት ነው፣ የጉሮሮ ስራ ያለበት ነው። ስለዚህ ዘለሰኛን በእንደዚህ አይነት መልኩ ልንለየው እንችላለን። እንዲሁም ዘለሰኛን ስንመለከት ደግሞ በዘለሰኛ ላይ የድሮ ዘለሰኛ ዘማሪያዎችን ስንመለከት ግጥሙ አጻጻፋቸው ላይ ሊቃውንቶችንም ይሆናል የሀገር መሪዎችንም ይሆናል ሰዎችንም ይዘልፉበታል፣ ያሞግሱበታል፣ እንዲሁም ደግሞ ይናገሩበታል። በሌላ ቋንቋ ይመክሩበታል፣ ይገስጹበታል፣ ይናገሩበታል ማለት ነው። ስለዚህ ዘለሰኛ ይህንን ይመስላል። ስለዚህ ልዩነታቸው መዲና በአጫጭር ያጻጻፍ ስልት ሲጠቀም፣ ዘለሰኛ ደግሞ ሰፋ ያለ ሐሳቡ ረጅም ተደርጎ ልንመለከተው ልናያቸው እንችላለን ማለት ነው። በጣም ደስ ይላል። ፕሮግራማችንን እንጨርስና የበገና አቀባበል ሁኔታችን ምን ይመስላል? ህብረተሰቡስ እንዴት ይቀበላል? በጣም ጥሩ። ብዙ በገና ደርዳሪያን ችላ የሚለው ወይንም ደግሞ ሐሳብ ሰጥቶት ተጽዕኖ ሰጥቶት የማያደርገው ነገር፣ ለምሳሌ በሌሎችም በገና ደርዳሪያኖች ወይንም ደግሞ በገና የማይደረደሩትን ምን ይላሉ መሰለሽ? በገና በአብይ ጾም ወቅት ብቻ ነው የሚደረደረው የሚሉ አሉ። ወይንም ደግሞ በሁዳዴ ጾም ብቻ የሚደረደር የዜማ መሳሪያ ነው ይላሉ። በገና ዋነኛው ዓላማው እግዚአብሔር አምላካችንን የምናመሰግንበት የዜማ መሳሪያችን ነው። እግዚአብሔር አምላካችንን የምናመሰግንበት የዜማ መሳሪያ ከሆነ ቀነ ገደብ ልናስቀምጥለት አይገባም። በተለምዶ በየቤተ ክርስቲያኑና እንደየሰው በጾም ወቅት ብቻ በሁዳዴ ጾም ብቻ ነው የሚደረደረው በገና ይላሉ። ነገር ግን በገና ጊዜ የማይቀመጥለት ገደብ የሌለው ሁሉ ጊዜ ልንጠቀምበት የምንችል በደስታችንም ጊዜ በሐዘናችንም ጊዜ በጾም ጊዜ እንዲሁም በፍስግም ጊዜ ልንጠቀምበት የምንችልበት መንፈሳዊ ዜማ መሳሪያ ነው። ይሄኛውን ሁላችንም ልንይዘው ይገባል። ከዚህ በተጨማሪ ደግሞ በገናን አሁን አብዛኛዎቹ በአቅራቢያቸው ማግኘት ይችላል። ወይንም ትንሽ እርምጃን ተራምደው ትንሽ ቦታ ሄደው በገናን በቀላሉ ሁኔታ ማግኘት ይችላሉ። ያ በቀላል ማግኘታቸውን ለበገና የሚገባውን ክብር፣ ለበገና የሚሰጠውን እንክብካቤ እንዘነጋለን። በገና ስንይዝ ስርዓት በተሞላበት አለባበስ በመልበስ ነጠላችንንም በማድረግ እንዲሁም ደግሞ በገናን ከመደርደራችን በፊት በጸሎተ እግዚአብሔር ብንጀምረው መልካም ነው። ከመልካምነቱም ባሻገር ደግሞ በገናው የሚሰጠን ጸጋ፣ ክብር ይኖራል። ያኛውን ክብር ደግሞ በህይወታችን የምንመለከተው ነው። ስለዚህ በገናን ስንይዘው ቀጥታ እንዳገኘነው አንስተን መደርደር ሳይሆን ስርዓተን ትውፊትን በመከተል አለባበሳችንን በማስተካከል ጸሎትን በማድረግ በገናን ልንጠቀመው የሚገባ የዜማ መሳሪያ ነው። ይህን እንዳናደርግ ያደረገን ምንድነው? አንደኛ በቀላሉ መገኘቱ፣ በፈለግንበት ሰዓት
በፈልግንበት ቦታ በገናን ስላገኘ ነው የሚገባውን ክብር አንሰጠውም ያለ ነው። እንዲሁም ደግሞ አንዳንድ ሆቴሎች ላይ ወይንም ደግሞ አንዳንድ የአገልግሎት ስማቸው ላይ የበገናን ቅርጽ በሚመስል በመስራት ላልተገባ ስርዓት ወይንም ደግሞ ላልተገባ ግልጋሎት ሲጠቀሙበት እንመለከታለን። የመጠጦችን ስያሜ ሲያደርጉ ወይንም ደግሞ ወንበር መቀመጫ ላይ የበገናን ቅርጽ በማድረግ እንመለከታለን። ስለዚህ ይህንን ሁላችንም በገና ደርዳሪያኖችም ወይንም ደግሞ ህብረተሰቡ ሊያውቀው የሚገባ ትልቅ የዜማ መሳሪያ መሆኑን ተረድተን ለበገናው የምንሰጠውን ክብር ከፍ ማድረግ አለብን። ስለዚህ እኛ ያከበርነው ነገር እኛ ቦታ የሰጠነው ነገር በገናው መልሶ ለእኛ ክብርን ጸጋን ይሰጠናልና ሁላችንንም ለበገና የሚገባውን ክብር እንክብካቤ እንስጥላለሁ። በጣም እናመሰግናለን። በመጨረሻ ማስተላለፍ የምትፈልገው ነገር ካለ ወይም በገና መማር የሚፈልጉ ተመልካቾች ካሉ አድራሻህንና ስልክ ቁጥርህን ታስቀምጥላቸው። በመጨረሻም ማስተላለፍ የምንፈልገው መልእክት ምንድነው? ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እንዲሁም ደግሞ ለበገና ደርዳሪያኖችም ለመምህራኖችም የምንሰጠው መልእክት ምንድነው? በገናን ድርደራ ላይ ብቻ ሳይሆን የበገናን ዕውቀቶችን ትምህርቶችን በገና ደርዳሪያኖች እንዲያውቁ እንዲገነዘቡ ማድረግ መቻል አለብን። ይህንን ስናደርግ ለበገና የሚገባውን ክብርና ለበገና የሚገባውን ጥንቃቄ ሁሉም ሰው ማድረግ ይችላልና የበገና ትምህርቶቻችንን ጠንከር ባለ ድርደራ ላይ ብቻ ሳይሆን ትምህርቶቹም ላይ ፎከስ በማድረግ ለበገና የሚገባውን እንክብካቤ ክብር እንስጥላለሁ። እግዚአብሔር ይስጥልኝ። መልካም በዓል ይሁንልህ። አሜን። ለሁላችንም እኔም አመሰግናለሁ። ውድ ተመልካቾቻችን የዛሬ ፕሮግራማችን ይህንን ይመስል ነበረ። በዓሉ የሰላም የፍቅርና የደስታ እንዲሆንላችሁ ተመኘን። መልካም በዓል ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
Sister,